ተደሞኒ ማላቀም ይስጥራል እንዴ? እሱማ ምንም የለም። በይ አሁን መጠራጠርሽን ሳትጀምሪ ቶሎ ነች። አዎ ግን አሁን እሱን መርዳት የምንችልበት ሁኔታ ይኖራል ዶክተር? በምን ላግት? እዩትዬ በዛሬው ንጹህ ሰው ነኝ፣ ምንም ያደረኩት ነገር የለም። ከዚህ በኋላ አይንክም ማየት አልፈልግም። ሂድና ከልጁ ጋር ተሳሳም። እንዴ ሩታ እባክሽን ስሚኝ፣ ተረጋጊ። ቆይ ልቀቀኛል። ምን ዋጋ አለው? አልተሳካልኝ። ኧረ ተሳክቶልሃል። ስለመጣ በጣም ደስ ብሎኛል። ቆይ የት ነበርሽ የኔ ፍቅር? ይኸውልሽ ስላንቺ በጣም ተጨነቂ ፍዝዝ ብዬ ነበር በሩ ላይ። ሄደን እናውራለን። ሰማሽኝ አይደለ? አሁን ልመናሽን ተይና መንፈስሽን አቁሚና ተነሽ ነው ልጣ ነኝ። እባክህ ኢንስፔክተር፣ ኧረ ተወኝ እባክህ። ተነሽ አልኩሽ። እሺ ጀመመኝ ነው እኮ። መፈገም ጀመርሽን? ሄራ አንተ ልጅ ምንድነው ከቅድም ጀምሮ ምላሴ ላይ የምትቆመው እንዴ? ሺህ ዓመት አላወራ በየ አንቺ ምላስ ላይ ደግሞ ልቁ። ያንቺ ምላስ ማለት ሰላም ለዚህ ወይኔ ጭንቅላቴ። ሰላም እንዴት ናችሁ? ደህና ናችሁ? እንግዲህ ዴቭ ተመለሰ። አደይ በጣም ደስ ብሏታል። ገና ዛሬ የኔ ፍቅር አለችው ማለት ነው። በጣም ደስ ብሎኛል ማለት ዴቭዬ አደይ እያለች ነበረ የምታወራው። በጣም ደስ ነበረ። ነገር ግን ሊሊና ባቡሬ ደግሞ እንግዲህ እኛ ደህና ነን እየመጣን ነን ብለዋል፣ መጥተዋል ማለት ነው። ወደ ቤታቸው እየተመለሱ ነው። ያቺ ክፉ አክስቷ እንግዲህ የሆነ ነገር አደርጋቸዋለሁ ብላ ነበረ። እስካሁን ድረስ ምንም አላደረገቻቸውም። ብታደርጋቸውም ምንም አልሆኑም። ተመልሰው ወደ ቤታቸው መንጣታቸው አይቀርም ማለት ነው። እንግዲህ ሉሉ የምትባለው እንግዲህ የአቤ ሚስት ወደ ቤት ተመልሳለች። ያው ደህና ሆናለች። ያው ድራማ ስለሆነ ሁሉም ነገር መኪናም ተገጨ ወይንም ደግሞ ሆነም ነገር ተደረገ ወደ ቤታቸው መመለሳቸው አይቀርም። ልክ እንደ ቱርክ ፊልም ማለት ነው። ሊዲያ ደግሞ በዶክተሩ በጣም እያሾፈችበት ነው፣ እየቀለደችበት ነው። እኔ የሚገርመኝ ነገር ለምን ተናገሪ ለምን አላላትም? ተፈለገች ተናገሪ። እኔና አደይ ምንም ያደረግነው ነገር የለም። አይኔ ውስጥ ጉድፍ ገብቶ እሱን ልታወጣልኝ ነበረ እንጂ ሌላ ምንም ያደረግነው ነገር የለም። ስለዚህ የፈለግሽውን ማድረግ ትችያለሽ ብሎ መደምደም ነበረበት። ሩታ ደግሞ እወድሻለሁ አፈቅርሻለሁ ያላት ይመስል ከሱ ጋር ስታያት በጣም ትናደዳለች፣ በጣም ትቃጠላለች። ስስመው ምናምን እሱ የግድ ነው የምስመው። እሱ መሳሙ አይፈልግም፣ ከእሷ ጋር መሆንም አይፈልግም። ነገር ግን የአደይን ትዳር እንዳልበጠብጥ እያለ ነው እንግዲህ ይህን ሁሉ ድርጊት የሚያደርገው ዶክተሩ ማለት ነው። ዴቭ የሆነ ነገር ሰርቶ መጥቷል። እንግዲህ ከእናቱ ጋር የሆነ ነገር ተማክሮ እኔ አግብቶም ይሆን አላውቅም፣ ቀለበት አድርጎም ይሆን አናውቅም። እንግዲህ የሆነ ነገር ሰርቶ መጥቷል። እኔ የስራ አይመስለኝም። ያቺ የመፊት እናትየዋ ያመጣቻት ሴት እንግዲህ እናንተ ጋር መቆየት እፈልጋለሁ ብላ ነበረ። ቤት መጥታ አንድ ቀን ታደረች፣ በኋላ ተነስታ ሄደች። ነገር ግን ወደ አሜሪካ ሄደች አልተባለም። እስካሁን ወደ አሜሪካ ተመልሳለች ያለ ሰው ማንም የለም። ድንገት ነው የጠፋችው። እናም ደግሞ እሱ በሁለተኛው ቀን ነው በሶስተኛው ቀን ተመልሶ ለስራ ነው ብሎ ሄደ ማለት ነው። እንግዲህ እናትየዋ እኔ አንተ እንደዚህ ካላደረግህ እኔን አታገኘኝም ልትለው ትችልና በዛ አማሃይታ ወይም ደግሞ በዛ አስፈራርታ በያዛት በሽታ አስፈራርታ ተዛች ጋር ያጋባቻቸው ነው የሚመስለኝ። ተተጋቡና የሆነ ቀለበት አደረጉ። እርግጠኛ ነኝ እንደምትመጣ ተመልሳ መጣ። ለምንድን ነው ጥላኸኝ የመጣኸው ማለቱ አይቀርም፣ ወይም ደግሞ እና ተመለስና ማለቱ አይቀርም። ያው እሱም ለስራ ልክ እንደ ኤላ ማለት ነው፣ እንደ ኤላ የሆነ ነገር እያደረገ ይመስለኛል ከሌላ ጋር ማለት ነው። እንግዲህ በጣም የሚያሳዝነው ነገር ፍቅር እንግዲህ በተንኮል ላይ ተንኮል
እነሱን እነኛ ተንኮለኞቹን እረዳለሁ ብላ እሷ ተንኮል ውስጥ ገባች ማለት ነው። ምንጊዜም ተንኮለኛ ለተንኮለኛ የሚያስበው ተንኮል ነው እና እሷ እንግዲህ ሄዳ እኔ እረዳችኋለሁ፣ ውጭ ያለውንም ነገር እያንዳንዱ እነግራችኋለሁ፣ እኔ ምግብ አመጣላችኋለሁ፣ አሁን ቀዝቀዝ እስከሚል ድረስ እዚህ ቆዩ ብላቸው ነበረ። እሺ ሂጂና ምግብ አንጪ ብለው እሷን ሰደዋት። ሁለቱ እህትና ወንድም ተመካክረው እሷንማ እዚህ ውስጥ ሳላስቀምጥናት እዚህ ካላደረግናት በፍጹም የሆነ ነገር ይፈጠራል። ስለዚህ ለአንዱ ትነግርና ታስይዘናለች፣ እሷን እዚሁ ማሰር አለብን፣ ቆይ ውሃና ምግብ ታንጣለን ብለው ሰድሯት ስትመለስ ተኋላ መታቻት፣ ጣለቻት። ከዛ አሁን አሰሯት ማለት ነው። ይህን ሁሉ ተንኮለኛ ነው እንግዲህ የሚያስበው ማለት ነው። ለአደይ ብዙ ክፋት ስትመኝ እሷ በእሷ ላይ ተንኮል ተፈጠረ። እንግዲህ ፍቅር በዚህኛው ድራማ በሌላኛው ድራማ በጣም ትሁት ናት፣ በጣም ምስኪን ናት፣ በጣም ብዙ ሰው ነው የሚበድላት፣ በቃ በጣም ከሚባለው በላይ ማለት ነው። እዚህኛው ደግሞ አሁን አደይ ድራማ ላይ ከመጀመሪያው ጀምራ እሾህ ናት። በቃ ሁሉ አደይ ለምን የምታሰቃዩ ሰራተኛ እያሰቃየች እያሉ በጣም ስድቧትናል። ስድብ እንደ ጉድ ነበር የሚያወርዱባት። እቺ ኩባያ ይቺ የሆነ ነገር በቃ የማይላት ወፋ የሆነ በቃ አጭርነቷንም የማይነግሯት ነገር የለም። ያው ሁሉን ነገር ተቋቁማ ነው እንግዲህ ፖሊሱን ያው ተኋላ ዳኒ መቶ ጥሎት ነበረ እና ቆይቶ ከአንድ ሰዓት በኋላ ነው የነቃው ፖሊሱ። ያኔ ይዛቸዋለሁ፣ ምንም እርዳታ አያስፈልገኝም፣ ችግር የለም፣ እኔ ይዛቸዋለሁ፣ አሁን ወዴት እንዳሉ ፈልግ ያመጣቸዋለሁ አለ። እንግዲህ አንድ ሰው መጥቶ እኔ ወድቅ ያለው ምንም ማድረግ አይችልም፣ እርዳታ ያስፈልገኛል እንዳይል አፈረ ማለት ነው። እንግዲህ የችን ቆርቆሮ መሰለች ሽጉጡን ይዞ እያባረራቸው ነበረ። ፈልግ ያገኛቸዋለሁ ይላል። የትም አያገኛቸውም ፖሊሱ፣ አሁንም አያገኛቸውም ከዛ ቤት ካልወጡ ማለት ነው። ያ ቤት በጣም ነው ድብቅ ቦታ ነው፣ ይደበቃሉ። እንግዲህ ዳይመንድም ረስቷቸዋል። ዳይመንድ የረሳበት ምክንያት ያው ኩኩሽ ያለብቻዋ ሲያገኛት ጊዜ በቃ የሆነ የሚያወራው ራሱ ጠፋበት፣ እየተርበተበተ ነበረ፣ ይርበተበት ነበር። በቃ ተኝ በክሽ አታጨናንቅኝ ነበር። ይሄ አዲስ ፍቅር ስለሆነ እሷም ደግሞ እየሳቀኝ ነበረ። የሆነ እንደ በፊቱም አይደሉ። አሁን በረድ እያሉ ነው። ቀስ እያሉ ስድባቸውን እየተው ነው። አሁን አንድ ሰው ቢመጣ እነሱ ጋር የሆነ ስድብ ይጀምራሉ፣ መሰዳደብ ይጀምራሉ። ነገር ግን አሁን ለብቻቸው ስለሆኑ ስድባቸውን ትተው አብረው እየሳቁ እየተሳሳቁ ነበረ። እንግዲህ ደግሞ ቀስ በቀስ ፍቅራቸውን ይገላለጻሉ ብዬ አምናለሁኝ። አደይ በጣም ደስ ብሏታል ዴቭ ስለመጣ። እኔ የመጀመሪያ ትሰማ ከአደይ እናንተም መቼም የመጀመሪያችሁ ይሆናል። እኔ የመጀመሪያ ከአደይ ትሰማ ማለት ነው። እንግዲህ የእኔ ፍቅር አለችው ዛሬ እና ደግሞ ዴቭዬ ያለችው ወይኔ እንዴት ነው አህድ ብሎ ተናፍቆ መጥቷል መሰለኝ። እንግዲህ የመጀመሪያዋ ነው የኔ ፍቅር ማለት የመጀመሪያዋ ነው። እሱም እንግዲህ የኔ ፍቅር የኔ ሽቅርቅር የኔ ብርጭቆ እያለ እየሳማ እያለ ነበረ። ብቻ የሆነ ነገር ፈልጓል እንጂ እንደዚህ አይሆንም መቼም ዴቭ እንደዚህ አይሆንም። የሆነ ነገር ስለፈለገ ነው፣ ወይንም ደግሞ ከእሷ ጋር ያለውን አብሮ ለማደር ፈልጓል መሰለኝ። በቃ የሆነ የሚያደርጋቸው ድርጊቶች በጣም እየተለዩ ሆነዋል ማለት ነው። አደይ እንግዲህ እንኳንም መጣላት ብያለሁ ዴቭ። ያው ምንም ማድረግ አይቻልም። ሩታም ከዶክተር ጋር ያላትን ግንኙነት ለማቆም እየወሰነች ነው ማለት ትንሽ ተስፋ እየቆረጠች ነው። እንደ በፊቱ አይደለችም። እንግዲህ አሹም ደግሞ በሮማን እየተቃጠለ ነው ማለቴ እስካሁን ድረስ ይሻላለችው ይህን ጨረቃ መስል ገላሽን እያለ ነበረ። በጣም እንደውም